ዛሬ የተፈጠረውን ጉድ ብትሰሙ የምሬን ነው የምላችሁ። እኔ ቆይ ሁላችሁ የኤፍሬም ነገር ጥያቄ አልፈጠረባችሁም? እንዴ እናንተ ቆይ በሃይሚንና ቡራን ለመለያየት ያልፈጠረው ያልቆፈረው ድንጋይ የለም። አልቻለም ሊለያያቸው። አሁን ደግሞ ወደ አብርሽ መጥቷል። ይቀናል፣ በእህት በወንድሞቹ ይቀናል። እውነቴን ነው የምላችሁ። ሚቀና ወንድም እንዳይሰጣችሁ፣ ሚቀና እህት እንዳሰጣችሁ። መቃብራችሁን በፍጥነት ነው የሚቆፍሩት፣ በፍጥነት ማለት ነው። አሁን እኔ አብርሽ ላይ በጣም ተናድጃለሁ። እኛ አብርሽ ይሄን ያሰለጠነ ከግድግዳ ጋር ልታጣብቀው እኮ አይደለም። አንዴ ብቻ አገጩን ጨምባ እንድታደርግለት ወይም በጥፊ ጫን ልታደርግለት ነው እንጂ የታላቅ እኮ ምት አያመም፣ ያረጋጋል። እንደ ፓናዶል ውሰዱት። እውነቴን ነው የምላችሁ፣ ፓራስታሞልም በሉት። አሁን ምን እንደተፈጠረ ልንገራችሁ። ደውዬ ነበረ ጓደኞቹ ጋር። እንግዲህ ታውቃላችሁ፣ ጓደኞቹ ከኔ ጋር ይግባባሉ፣ እናወራለን። የተፈጠረውን ያው ልንገራችሁ እኔ ማለት ነው። ለመደብደብ ድጋሚ ሙከራ አድርጓል ቤቷ ውስጥ ማለት ነው። ይሄ ነገር ደግሞ የሄርሜላ ወንድም ሰምቶ እንዴት ዘራፍ ቪዲዮም ላይ አይቶ ማለት ነው ዘራፍ ብሎላችሁ የሄርሜላን ወንድም እህቴ ልትደበደብ ነው ብሎ ጓደኞቹን ሰብስቦ እኔ እንግዲህ የሚሊዮን ልጆች ዝዋይ ነው የእንትን ያሉት ታውቃላችሁ፣ ተናግረዋል። እኔ ደግሞ ዝዋይ ላይ የነሱን ጓደኞች በደንብ ነው የማውቀው። እንዴ ኤፋ ቆይ ከማን የገጠምክ ይመስልሃል? አንተ ከሚሊዮን ልጅ ጋር እኮ ነው የገጠምከው። አሁን አሽተው ነው እስር ቤት የሚያስገቡ። ስነ ስርዓትህን ብትይዝ ይሻላል። እና ምን ልላችሁ ነው የሄርሜላ ወንድም ሚኪ ከጓደኞቹ ጋር ተሰብስቦ እንትናን ኤፋን ካልደበደብን ዛሬ ማለት ነው ካልደበደብ እሷንም ድጋሚ ሊደበድቧት ቤቷ ድረስ መጥቶ ነበረ። ኤፋ እንዴት ተንተክትኮበታል። የምር እንደዚህ ነው ያለበት፣ ተንተክትኮበታል። ከዛ ሚኪም ዘራፍ እህቴን ለምንድን ነው የምትነካው ብሎ ጓደኞቹን ሰብስቦ የዝዋይ ልጆችን ሰብስቦ ማለት ነው ሚኪ ኤፋን ሊደበድብ እና ምን ልላችሁ ነው ጉዳዩ ጨሷል። አሁን በዚህ መሀል ኤፋ ወይ ታስሮ እስር ቤት መግባት ነው ያለበት ወይ ደግሞ ታስሮ ጸበል ነው መግባት ያለበት። አብርሽ እሱን ትላንትና ስትቀጠቀጠው ስላላየን በጣም ነው የተቃጠል ነው። የእውነቴን ነው። እኔ በጣም ነው የተናደርኩት። ትላንትና ቪዲዮ ላይ ምንም ነገር አልተናገርኩም። በቃ ትንሽ ስሜታዊ ሆኛለሁ። ምክንያቱም ይሄ ሰው አይደለም ታናሽ ወንድሙ ማለት ነው፣ እናትና አባት አይመለከታቸውም በዚህ ልጅ እንትን ማለት ነው። በቃ ያገባቸዋል ብሎ እስከፈቀደላቸው ብቻ ነው የሚመለከታቸው። ይሄ ልጅ ተፋቷል። ልጅቷ ከሌላ ሰው ጋር ናት፣ የሱ ሚስት ማለት ነው፣ ሩታ ማለት ነው። እሱ ቀለበት አስሯል። እንግዲህ ከፍቅረኛው ጋር የፈለገውን ነገር ቢያሳልፍ ኤፋ ምን አገባው? ኤፋ እኔ ይመስለኛል ስጠረጠር ሁላችሁም እየጠረጠራችሁ ነው፣ እኔ ብቻ አይደለሁም። ኤፋ ሄርሜላን አፍቅሯታል። በቃ ሄርሜላን አፍቅሯታል። የምሬን ነው የምላችሁ። እኔ አሁን በቃ በደንብ አድርጎ ግልጥ አድርጎ የታየኝ ኤፋ ሄርሜላን አፍቅሯታል እና በባሌም በቦሌም አድርጎ እንግዲህ ሁለቱን እያጣላ እያጋጨ ሁለቱን ለያይቶ ኤፋ ሄርሜላን የሱ ሊያደርጋት ይፈልጋል። አንተ ስታስበው እኮ ፍቅር እኮ ነው የያዛት ልጅቷ፣ ፍቅር እንጂ የያዛት እዚች ጋር ቦንዳ ነጋዴ አይደለችም ወይም ሰው ነጋዴ አይደለችም። ሄርሜላ ማለት የተከበረች ልጅ ናት። ስነ ስርዓትን ያዝ። ይሄ ማለት ነው ስግጥ ያለ የሆነ ሰገጤ ኤፋ ማለት ነው። በቃ እንደወረደ በሉት እኮ ወይ ንግግሩ አያምር። እኔ እኮ አሁን በዚህ መሀል ኤፋ ይሄ ሁሉ ዋጋ ሲከፍል ሩታ ብቻዋን ልጇን ይዛ ተከብራ ቤቷ ውስጥ ባሌን አምጡልኝ እኔ ወደዋለሁ አፈቅረዋለሁ ብላ ተከብራ ብትቀመጥ እኮ ኤፋ ቢደባደብላትም ቢጣላላትም እኔ አይደንቀኝም። ሩታ ራሷ እኮ ከሌላ ሰው ናት ወገን። ሩታ ራሱ ከሌላ ሰው ናት እኮ። ከሌላ ሰው ጋር እያሳለፈች እኮ ነው። ሌላ ሰው ጋር ፍቅር እየተጫወተች እኮ ነው። እኔ የዚች ጋር የኤፋ መበጥበጥ እኔ ምንም ሊታየኝ አልቻለም። እኔ አልኳችሁ እኮ ሩታ ከሌላ ሰው ጋር ባትሆን ወደ ሩታ ሊያመጣው ቢሆን ኦኬ። ሩታ ራሱ ከሌላ ሰው ጋር ላይፍ ጀምራለች። እኔ አብርሽን ሊያገባው ይሁን ሄርሜላን አፍቅሮ ይሁን ይሄ ጅኒ ማለት ነው፣ ጅኒ መቶት ነው። እውነቴን ነው የምላችሁ፣ ጅኒ ጠፍጥፎት ነው ይሄን ልጅ። አሁን እንጋሽዬም ሆነ አብዬ ይሄን ልጅ አስራችሁ ጸበል ወሰዱት። ካልሆነ በአንድ ሴት እንግዲህ ወንድማሞች ሊተላለቁ ነው። አገር ሊያየን ነው። የቡታጅራ ህዝብ ሀገር ሊያያት ነው። በቃ እነዚህ ልጆች ሆይ ስንላቸው ማለት ነው ሊገዳደሉ ነው። አሁን እኔ በጣም ያናደደኝ ትናንትና አብርሽ አንዴ ብቻ ድርግም ቢያደርግለት እውነቴን ነው የምላችሁ ልጁ ስክን ይል ነበር። እንዲህ አብርሽን እኮ እንደዚህ ነው የገፈተረው አልጋው ላይ። አብርሽ ብድግ ብሎ ሊያናግረው ሲል ግፍትር ያደርገዋል። እንዲህ
ስፖርት የሰለጠነው ኤፋ ነው ወይስ አብርሽ ነው? ግፍትር ያደርገዋል። አሁንም ብድግ ይላል ግፍትር። አብርሽ በጣም የዋህ ነው። ነገሮችን በቃ በክፋት ቶሎ ለመውሰድ ግዴታ መጎዳት አለበት። የእናቴ ልጅ ነው ብሎ እኮ ነው ይሄኔ መምታት አቅቶት ምናምን እኮ አይደለም። ብመታው ጥርሱ ቢወልቅ ብመታው የሆነ ነገር ባደርገው ብሎ እኮ ነው። ግን አብርሽ ብዙ ቦታ ይመታል እኮ ደም የማይወጣበት ቦታ ቅጥቅጥ ይደረጋል እኮ። እንዲህ ቀጥቅጠው አንድ ነገር አሁንም ቢሆን አጥርን ካልናቁ ምንድነው ባለቤቱን ካልናቁ አጥርን አይነቀንቁ ነው ነገሩ። ምን ልልህ ነው አብርሽዬ? ምን ልልህ ነው? ከዚህ በኋላ ሄርሜላን ልታስከብራትም ልታስንቃትም የምትችለው አንተ ነህ። አብርሽ ብቻ አይደለም፣ ማናቸውም ሄርሜላን መንካትም ማዋራትም የለባቸውም። ሄርሜላን ቢሆን ያለ አብርሽ ፍቃድ ማንም ሰው ደውሎ ነይ ቢልሽ እግርሽን አንስተሽ እንዳትሄጂ። ማንም አሁን ጊዜው ከፍቷል። እንግዲህ ኤፍሬም ዛሬ ሊያደርግብሽ የነበረው ሰምቻለሁ። ምን ሊያደርግብሽ እንደነበር ማለት ነው። ወንድምሽም ይኸው በሱ ጣጣ ነው ሌላ ጣጣ ውስጥ የገባው ጓደኞቹን ይዞ። ስለዚህ ሄርሜላ ራስሽን ጠብቂ። የተናደደ ሰው ብዙ ነገር ያደርጋል። ይሄ ሩታ አይደለም የላከችው። አሁን እኔ ተገልጦልኛል። ልጁ እራሱ አፍቅሯት ነው ሄርሜላ ማለት ነው። በቃ እንደዛ ነው ያንገበገበውላችኋለሁ። ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ለአብርሽና ለሄርሜላ አደርሱላችሁ። አብርሽ ሄርሜላን እጮኛህን አስከብራት፣ በቃ አስከብራት። እሷ ከነ ማንነትህ ነው የተቀበለች። አንተም ደግሞ ሙሉ ለሙሉ ጫፏ እንዳይነካ አድርግ። ሲቀጥል ደግሞ አሁን እኔ ለሄርሜላ መመክራት ነገር ምን እንደሆነ ታውቃላችሁ? በቃ ወደ ክስ መሄድ አለብሽ ሄርሜላ። የእውነቴን ነው የምልሽ። ራስሽን ማስከበር አለብሽ። ነገ ጫፍሽን ቢነካሽ እሱ ተጠያቂ እንደሆነ ማሳወቅ አለብሽ። አንደኛ ወንድሙ ራሱ አይቷል። ሁለተኛ ዛሬ ሊደበድብሽ እንደነበረ እኔ መረጃ ደርሶኛል። ሶስተኛ ወንድምሽም ባንቺና በሱ ንትርክ ወንድምሽም ሌላ ዓለም ውስጥ እየገባ ነው። ይሄ ሁሉ ከሚፈጠር ወደ ህግ ሄደሽ ማሳሰር ምናምን ሳይሆን ማመልከት አለብሽ። እኔ አንድ ነገር ብሆን ይሄ ልጅ ነው ተጠያቂ ብለሽ የምትጠረጥሪውን ሰው ማመልከት አለብሽ። አብርሽ በዚህ ልትቀየማት አይገባም። በቃ ወንድምህን በግልም አንስተህ አናግረኸዋል። ትላንትናም ያደረገውን አይተሃል። አንተን ለማዘናጋት ነው ያለው። ስለዚህ ሄርሜላ ከነፍስ የሚበልጥ ነገር የለም። አዎ ነገ ዘመድ ትሆናላችሁ። አዎ የባልሽ ወንድም ነው ምናምን ነገር፣ ግን የባሌ ወንድም ነው ብለሽ አንቺ መጎዳት የለብሽም። የባሌ ወንድም ነው ብለሽ ነፍስሽ እስኪወጣ ድረስ መጠበቅ የለብሽም። እኔ አሳስር እያልኩሽ አይደለም። ማመልከቻ አስገቢ፣ ማመልከቻውን አሳዩ። ይኸው እኔ አንተ ላይ ማመልከቻ አስገብቻለሁ። ከዚህ በኋላ አንድ ነገር ብታደርገኝ አንተ ነህ በእኔ ተጠያቂ የምትሆነው። ስለዚህ አርፈ ተቀመጥ ብለሽ ማመልከቻ አስገቢበት። አርፎ ይቀመጣል። ህግን አትፍሩ። የበሬን ነው የምላችሁ። ከሰሱ የሚለው ነገር እንዲህ ህይወቷ ቢያልፍ ሲሆን ነገር ሲያደርጋ ሴት ልጅ ናት እኮ። ዛሬ ሞት እኮ ቅርብ ነው። ቤተሰብ ዛሬ ወተን እኮ በሰላም መግባታችን እርግጠኛ አይደለንም። እንዲች ልጅ ሴት ናት እኮ። እንዴት ስንቱ ነው የሚታረደው? ስንቱ ነው የሚገደለው? እንዲህ በስሜት ሆኖ የሆነ ነገር ብትሆንስ ሄርሜላ? ስለዚህ ታመልክት፣ አታሳስሪው፣ አመልክቺ በቃ ካላስ